ደግሞ ምን ቀረሽና ነው ቤት የመጣችው? አቶ ተፈራ በተለያየ ህገወጥ ነገሮች ተጠርጥረህ በቁጥጥር ስር ውለሃል። ምን? እሰራ ኮንስታብል። ምን እያረግሽ እንደሆነ ግን ታውቆሻል? እባክህ ልቀቀኝ። አንተ ደግሞ ብዙ ባትወራጭ ጥሩ ነው። የመያዣ ወረቀት ከፈለክ ደግሞ ላመጣልህ እችላለሁ። ትጸጸጭበታለሽ። እውነቴን ነው የምነግርሽ፣ በዚህ ድርጊትሽ ትጸጸቻለሽ። ነገርኩህ እኮ እኔ የምጸጸተው ህግ ባለበት ሀገር እንዳንተ አይነት ሰዎች ሲወራጩ ማየት ነው። ሄሎ፣ አቶ ተፈራ ቤት አካባቢ ምን አዲስ ነገር አለ? ዛሬ ተፈራን ኮማንደሯ ይዛ አስሯለች። እውነትህን ነው? በአይኔ ያየውን ነው ወይስ ግምትን የምትነግረኝ? ተከታተሉኝ ባሉኝ መሰረት ስከታተለው ነው ይዘው ስትወጣ ያየሁት። ጥሩ፣ በጣም ጥሩ። ሌላ አዲስ ነገር ካለ ቶሎ ቶሎ ደውልልኝ። በመጨረሻም ያ አውሬ በህግ ጥላ ስር ዋለ ማለት ነው። ይህንን የምስራች ደግሞ የግድ ለቤተሰቦቼ እጅ መናገር አለብኝ። የሚደውላ ነገር ሁላችሁም ሰላም ብላችኋለች። በሰላም ነው በስልካችሁ ማሰራው እያለች ነበር። እሷ ግን እንዴት ነች? ቆይ ደግሞ አትመጣም እንዴ? እዛው ልትሆን ነው እንዴ? ዳጊ የቤታችን ሰላም ሳይረጋጋ እንዴት ነው ወደዚህ ቤት ተመልሳ የምትመጣው? እንዴት ነው ግን አክስቴ የተሻላት ነው? ይልቅ ጥሩ ዜናው እሱ ነው። በጥሩ ሁኔታ እያገገመች ነው። ግን ምን ዋጋ አለው? ገንዘቧን ያው በሕክምና ጨርሳለች። ድሮስ የግፍ ገንዘብ መውጫው ይሄ አይደለ? አረ እንዲያውም ባዷን ሁላ ብቀር በጣም ደስ ይለኛል። ተው ልጅ፣ እንደሱ አይባልም። ቂም እንደሆነ በዚህ ቤተሰብ አያምርም። በእኛ የሚያምረው ሰላም፣ ፍቅር፣ ይቅር መባባል ነው። ለነገሩ ልክ ነሽ ማሚ። ዋናው የሷ ደህና መሆን ብቻ ነው። እንዴ ዳድ፣ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆን? እባክህ የምስራች በጣም ደስ ብሎኛል። እንኳን ደስ አላችሁ። ምስር ብላ ላይ ይኩን ሲመስለኝ የሆነ የተፈጠረ አዲስ ነገር አለ። አስደሳች ነገር አለ። ከኮማንደር ንግስት ተፈራ ዛሬ በቁጥጥር ስር ውሏል። እንኳን ደስ አላችሁ። ምን? ተመስገን አምላኬ። እንደው ለሱ ምን ይሳነዋል? እኔ አላምንም ዳድ። የእውነት አቶ ተፈራ በቁጥጥር ስር ዋለ? እኔም ኮማንደር መልካም ሰው ስለሆነች ነው የሰነዱን ኮፒ ይዤ ወለሱ ያልኩት። በእውነት ያን ማስረጃ ስታየው እሷ ራሷ በጣም ደንግጣለች። እና በመጨረሻም ያረመኔ ለፍርድ ቀረበ። እውነት ፈራጅ አምላክ አለ። ዛሬ እንግዲህ ያው የደስታችን ቀን አይደለም። በፍጥነት ራት ተዘጋጅ። ዶክተር ፋኑኤልም ተደውሎ ይጣ። ይህንን ደስታ ደግሞ ሁላችንም ሰብሰብ ብለን ማክበር ያለብን። ቆይ ግን ላይ ይኩን ዶክተር ፋኑኤል ስትል የአምራን ጉዳይስ እንዴት ሆነ? አታስብ ይዘን አምራንንም አሁን ከገባችበት እስር ቤት ውስጥ ለማስወጣት የተቻለኝን ሁሉ አደርጋለሁ። አንድ ሰው እንዲጎልብን አንፈልግም። እሷ ስለኛ በላ አይደለም እዛ ጨለማ እስር ቤት ውስጥ እየተሰቃየች ያለችው። አሁን ቆንጆ ራት አዘጋጃለሁ። የእውነት ይሄንን ልዩ ዜና በመስማቴ በጣም ደስ ብሎኛል። ቆይ እንደውም እኔ ራሴ መጥቼ ላግዝሽ። ችግር የለውም ፋንቱ አለች። ይልቅ አንቺ እዚህ ሆነሽ ደስታውን አጣጥሚ። አይገርም? ኮማንደሯን እኮ ተጠራጥሬያት ነበር። ምንም ለሀቅ የቆመች ሴት አትመስልም። እንግዲህ ለማንኛውም ፍርድ ቤት ቀርቦ ሲፈረድበት ነው ሁሉ ነገር የምናውቀው። አይገርምም? ከፋኑኤል ጋር ያቀርነው ነገር ቢሳካ ኖሮ የቀዶ ጥገና ክፍሉን የት ያከናውን እንደነበር ማስረጃውን ማግኘት እንችል ነበር። በእርግጥ ነው እውነቱን ነው። ያው አምራን የገደለቻት ሴት ደግሞ በህይወት ብትኖር ጥሩ ነበር። ከሰነዶቹ ውጭ የተፈራን ህገወጥ ስራ የምናጋልጥበት ምንም አይነት መረጃ የለም። እንግዲህ እኛ የምንችለውን ያህል ሄደናል። ቀሪው ስራ የሚሆነው የፖሊስ ነው።
እኮ እንዴት ነው? እሺ እሺ በቃ እንደው ይቅርብኝ። እንደ አንቺ ብለሽ የልጅ ጨዋታ ታጫውቺኛለሽ። ከልክ ያለፈ ፍቅር እንደ ልጅ ያደርጋል ሲባል አልሰማህም? አይ አልሰማሁም። ገና ዛሬ ካንቺ መስማቴ ነው። አላውቅም። እኔ ከደስታዬ ብዛት ነው መሰለኝ ብቻ እንደ ልጅ ቦርቂ እያለኝ ነው። የኔ ውድ አንቺ ህይወቴ ውስጥ ስላለሽ በጣም ደስተኛ ነኝ። እመነኝ፣ እኔን ያንተ በማድረግ መቼም አትቆጭ። ቀሪ ዘመንን በደስታ እንድትኖር ነው ማድረግ። እሱን እኮ ገና ካሁኑ እያሳየሽ ነው። ያው ከተጋባን በኋላ ካልተቀየርሽብኝ ማለት ነው። ትቀልዳለህ እንዴ? አንተን ባሌ አድርጌ ምን አይነት ሚስት እንደምሆንልህ እስከማይደርስ ነው የጓጓሁት። ከባከባለሁ፣ ፍቅር እሰጥሃለሁ። እሺ ደግሞ በቅርቡ ደግሞ የልጅ አባት አደርጋለሁ። እሺ እኔ ፍልቅልቅ አሁን እንጨዋለን። እሺ አሁንማ በትክክል ነው የምለው። አዎ እሺ አማን ደስታዬን ብቻ ሳይሆን ህልሜንም ጭምር ነው የነጠቅሽኝ። ምኞቴን ተስፋዬን ነው ባንዴ ወሰድሽብኝ። እባክሽ ማብሰሉ ላይ አልተቻልሽም። እንዳንተ አብሳይ ባሉማ ምንም አይደለም። አብሳይ ነኝ እያልሽ ነው? ይቅርታ መጥበስ ማለቴ ነው። ያው መጥበስ ላይ ጎበዝ ነህ ብዬ ነው። ወይ ጉድ! ደግሞ ሌላ ቅኔ። ለማንኛውም እኔ መፍታቱ ላይ እስከዚህ ነኝ። እንዴ እኔን የመሰለኝ ሴት ጠብሰህ ድሮስ ልትፈታኝ ነበር። ቤቴን እንደዚህ እንድናፍቀው ስላደረግሽኝ በጣም አመሰግናለሁ። እኔ ቤትህን እንድትናፍቅ ብቻ ነው ያደረግኩት። አንተ ግን ቤትህን ምን የሰጠኸኝ? የሴት ወግን ያሳየኸኝ። ይሄ ለእኔ ቀላል ይመስላል? ይኸውልሽ ፈጣሪሽ ከሰጠንን ቤት ድረስ ለሰከንድ ማንለያይ ደስታዬ ነው። ድሮስ ያ ክፉ ሞት ካልመጣን እናንተ ማን ሊለያየን ይችላል? ማንም የኔ ውድ የልቤ ንግስት። ቆይ ቤቴን አስናፈቅሽኝ ስትል ምን ለማለት ፈልገህ ነው? እኔ አልናፍቅህም ማለት ነው? ዋናው ናፍቆቴ ከቤቱ ሳይሆን ቤት ውስጥ ካለችዋ ነው። የእሷ ናፍቆት ነው ቤት ድረስ እያሮጠ የሚያመጣኝ እኮ። ማናት? ስም የላትም? ስሟ አምራን ወርቄ ትባላለች። ወርቄ ደግሞ ማናት? አንቺ ነሻ። እኔ ወርቅ ብቻ ነኝ? አንቺ ወርቅ ብቻ ሳትሆኚ ዳይመንዴ፣ አልማዜ፣ ሐኪሜ ሁሉ ጭምር ነሽ። በጣም አፈቅርሻለሁ። በነገር ላይ ለአንተ የሚሆን ቆንጆ ዜና አለኝ ዶክተር። ስለ አምራን ነው ወይስ ስለ ሌላ? በጣም አዝናለሁ ዶክተር። መልካሙ ዜና ስለሷ ቢሆን በጣም ደስ ይለኝ ነበረ። ኤኒሃው አቶ ተፈራ በቁጥጥር ስር ውሏል። በእርግጥ ያከሲ መያዙ በጣም ጥሩ ነው። ለእኔ ግን ከሱ በላይ የምታስፈልገኝ አምራን ነበረች። ቆይ ግን እንዴት ሊያስቻለ? እኛ ብዙ መልፋት ሳይጠበቅብን ኮማንደር ትልቅ ስራ ሰርታልናለች። ቤተሰቡም እየተደሰተ ነው። አንተም እስኪ ቤት ብቅ እንድትል ፈልጌ እኮ ነው። እኔ ምን አግኝቼ እደሰታለሁ? አሁን እርግጥ ነው አምራን እዚህ ነገር ውስጥ ሁሉ የገባችው በዚህ ሰውዬ የተነሳ ነው። ግድ የለም አምራንንም ቢሆን ከዚህ ጉዳይ ነፃ እናውጣታለን። ይህን ነገር አውቃ እንዳላደረገችው ማንም ያውቃል። ናሁም በዚህ ሰዓት እኔ እጮኛዬንም እናቴንም የተነጠቁ ሰው ነኝ። ተው እንጂ ዶክተር፣ እንዴ ይህን ያህል አምራንን የሞተች እናስመስለው እንጂ። ብቻ እንኳን ደስ አላችሁ።
እናንተ ደስታችሁን አክብሩ ነው። መቼም እኔን ትረዳኛለህ ብዬ አስባለሁ። ያለ አምራን ምን ደስታ አለኝ ብለህ ነው? አይ ነው እረዳሃለሁ ዶክተር፣ ግን አሁንም ቢሆን አብሬ እንዳለው በማንኛውም ሰዓት አስብ። አመሰግናለሁ ነው። ደግሞ እባክህን ያው ሁሉንም ቤተሰብ መምጣት ባለመቻል ይቅርታ ጠይቅልኝ። ሜቢ ሰው የሚያስፈልግ ከሆነ ደግሞ ወደ ቤትም ልመጣ እችላለሁ። አይ አታስብ፣ ብቻዬን እኮ አይደለሁም፣ ከአምራን ጋር ነኝ። ከአምራን ጋር? አታስብ፣ ሁሉም ቦታ እሷ አለች። ሳሎን፣ ኪችን፣ መኝታ ቤት። እባክህ ዶክተር፣ እንደዚህ በመሆን ከበሽታ ውጭ ምንም የምታተርፈው ነገር አይኖርም። አሁን ስልኩ ልዘጋው ነው። በድጋሚ ሁሉንም ይቅርታ ጠይቅልኝ። ምናልባት በዚህ ሰዓት ያዘንከው ብቸኛው ሰው አንተ ልትሆን ትችላለህ። ምስኪን ፋኑኤል፣ ሰርጌን እደግሳለሁ ብለህ በዚህ ሰዓት እያሰብክ ይሄ ነገር በመፈጠሩ በጣም አዝናለሁ። ጨለማ ውስጥ ምን ትሰራለህ? ደግሞ በጣም የተጨነቅክ ነው የምትመስለው። አሁን አይ ስለ አምራን እየተጨነቅኩኝ ነው። የእሷ ነገር እኮ ሁላችንንም ያስጨንቀናል። ያው ነገሩ ከአቅማችን በላይ ስለሆነብን ነው እንጂ። እሷ ለእኛ ብላ እዚህ አደጋ ውስጥ ገባች። ዶክተር ፋኑኤል ደግሞ እዛ ብቻውን ተጎዳ። አንድ ነገር ማድረግ ይኖርብናል። የምችለውን ነገር በሙሉ አድርገህ ታግዘዋለህ። እሺ በቃ አሁን አራት እየጠበቁን ነው፣ እንግባ። የተሰራው ራት በፍጥነትም ቢሆን በጣም ጣፋጭና ቆንጆ ራት ነበር። ለዚህ ደግሞ እናቴንና ሚስቴን ማመስገን ያስፈልጋል። አይዞሽ እማዬ እንዳይከፋሽ፣ እኔ ልጅሽ አለሁልሽ። እሺ ድሮስ የተቀመጠ ያገለግላል አይደል የሚባለው? አሁንም እኮ ለመድኩት። በነገራችን ላይ አንቺ በማንም በምንም የምትተኪ እናት አይደለሽ። እውነት ነው። እሷ ሁላችንም ጌጥ ሰብሳቢያችን ናት። ፈጣሪ ረጅም እድሜና ጤና ይስጥልን። አሜን። በነገራችሁ ላይ ዛሬ ዳድ ቆንጆ ዜና ነው የነገረን። እኛ ብዙ ብንደክምም ፈጣሪ ግን ጠላታችንን በአንድ ቀን ጥሎልናል። ዳድ እንዳለው ይሄ ነገር ግን ሊያበቃ የሚችለው ተፈራ ፍርድ ቤት ቆሞ ሲፈርድበት ብቻ ነው። እሱ እጁ ረጅም ስለሆነ የሚያውቃቸውን ባለስልጣናት ተጠቅሞ ከእስር ቤት ቶሎ ሊወጣ ይችላል። እና ቆይ ታዲያ ደስታችን የውሸት ነው እያላችሁ ነው? ቢያንስ ለፍትህና ለእውነት የቆመ አንድ ሰው አግኝተናል። ይሄ ለእኛ ቀላል ይመስላችኋል? ሀገሪቷም ያጣችው እኮ ልክ እንደ ኮማንደር ንግስት አቀኛ ሰው ነው። ችግሩ እኮ ለይኩን እንደዚህ አይነት ለሀቅ የቆሙ ሰዎች እኮ ጥቂት መሆናቸው ነው። አትሳሳች ዝም ነው። ከህዝቡ ጋር ብዙ ናቸው። በእርግጥ እነዚህ ሰዎች ብቻቸውን ምንም አይነት ታምር ሊሰሩ አይችሉም። እኛ ደግሞ ከእነሱ ጋር ከተባበረን የሆነ ለውጥ መምጣቱ አይቀርም። የሲምባን ጉዳይ ደግሞ ኮማንደሯ እንደምትጨርስላት ተስፋ አለኝ። እሱም አምራንም ጉዳይ አለ እኮ ገና። እኔ ግን አሁንም ቢሆን አምራን እንደዚህ ጨክና ሰው ትገላለች ብዬ ማሰብ በጣም ይከብደኛል። ለይኩን ይህንን ጉዳይ ከዶክተር ጋር ሆናችሁ እባክህ እንደ አዲስ እንዲታይ አድርጉ። በነገራችሁ ላይ ፋኑኤል በአምራን እጦት በጣም ተጎድቷል። አሁን ራሱ ሲያናግረኝ አእምሮ ሌላ ቦታ ሆኖ ነው የሚያወራኝ። አምራን ደግሞ የእሱን አደራ ሰጥታናለች። እባካችሁ ዳጊ ከእሱ አትራቁ። ባቲንም አብረንን። በእውነት በአሁኑ ሰዓት ስለ እነሱ ሰርግ እያሰብን ነበረ። ግን ምን ዋጋ አለው? ሰው ያሰበው ሳይሆን ፈጣሪ ያሰበው ነው የሚሆነው። ለይኩን ዛሬ ወደ ድርጅቱ ተደውሎ ሊሄደ ነበር አይደል? ምን ነው ችግር አለ እንዴ? የድርጅቱን ጉዳይ እንኳን ዘንድሮ በዚህ ደስታ ላይ የሚወራ አይደለም። ምን ነው ችግር አለ እንዴ ጋሼ? ይሄን የመሰለ ደስታ የሚያደፍርስ ነገር አልፈልግም አልኳችሁ እኮ። ስለዚህ በድርጅቱ ላይ የተፈጠረ ችግር አለ ማለት ነው። እሺ አቶ ተፈራ፣ የምትናገረው ወይ ደግሞ የምትናዘዘው ካለ ልሰማ ዝግጁ ነኝ። በሚወደኝ ህዝብ ማል እንደዚህ አዋርደሽ ስላመጣሽኝ ክብር ተሰማሽ አይደል? በጣም ተሳስተሻል። ይኸውልህ እኔ ስላስመሰልክለት ስለሚወድ ህዝብ ምንም አልጨነቅም። እኔ ስራዬን ብቻ ነው የምሰራው። መቼም ስለዚህ ሰነድ ታውቃለህ። እኔ ምንም የሚያውቀው ነገር የለም። አንተ በልሁና ወይዘሮ ሮማን ከጉምሩክ ጋር በተያያዘ ስለሰራችሁት ወንጀል የሚያጋልጥ መረጃ ነው። አትሳሳች። እኔ ስራዬን በትጋት የምሰራ ሰው ነኝ። ይሄን ደግሞ ሁሉም የድርጅቱ ሰዎች ያውቃሉ።
የድርጅቱ ሰራተኛማ በየቀኑ እንደውሻ መድል ላይ እየጣልክለት እንዴት ስላንተ መጥፎ ነገር ሊያወራ ይችላል? ካንቺም የበላይ እንዳለ ረሳሽው መሰለኝ። ብፈልግ በትንሽ ሰዓት ውስጥ ከዚህ ላስነሳሽ እችላለሁ። አየህ፣ አንተ ሁልጊዜ የምታስበው በጉልበትና በገንዘብ ብቻ ነው። ለዛውም ህዝቡን አታለህ ባጠራቀምከው ገንዘብ። ይልቅ ሌላ ነገር ሳይመጣብሽ በሰላም ወደ ቤቴ ቢሸኝ ነው የሚሻልሽ። አንተ ማን ስለሆንክ ነው እንደዚህ የምታናገረኝ? እኔ ንግስት አንተና መሰሎችን ሲይዝ ይኖርኩ ሰው ነኝ። እሺ አሁን ቀጥታ ንገረኝ፣ ሴቶቹን እኔ የደበካቸው? ወንጀለኛ እንደዚህ ነው እንዴት ትሪት የምታደርጊው? የጠየቅኩህን ብቻ መልስልኝ። ስለ ሁሉም ነገር መረጃ አለኝ። መቼም ይሄ የአቶ ለይኩን ቤተሰብ ስራ ነው አይደል? ሁሉም ሰው እንደ አቶ ለይኩን ቤተሰብ ቢሆን ኖሮ ወንጀለኛ ሀገራችን ላይ አይኖርም ነበር። እኔ ግን ወንጀለኛ አይደለሁም። የሰነድ መረጃም እያቀረብኩልህ እየካድከኝ ነው። እንደውም ከዚህ በኋላ ከአንቺ ጋር ማውራት አይጠበቅብኝም። ከዚህ በኋላ ጠበቃዬን ማናገር ትችያለሽ። ስማኝ፣ እያንዳንዱን ነገር ደርስበታለሁ። ህገወጥ ስራዎችን በሙሉ አውቃለሁ። አሁን የቀረኝ የትና ከማን ጋር እንደምሰራ ብቻ ነው። እሱን ደግሞ በቅርቡ ደርስበታለሁ። የዛኔም እንደሚወጣ እናያለን። ወደዚህ ስትመጪ ማንም የተከተለሽ ሰው የለም አይደል? አታስብ፣ በጣም በጥንቃቄ ነው የመጣሁት። ማንም አላየኝም። እና አትስሚኝም እንዴ? ምን ወደ ነገርሽ? ጉንጬን ሳስሚ ለምን ጉንጭ አለሽ ነው ያልኩት። ይልቅ የሆነውን ሰማህ? አቶ ተፈራ እኮ ዳጊ ነግሮኛል። እውነት ለመናገር በጣም ነው ደስ ያለኝ። እኔ ግን አሁንም ነፃ አላወጣሁም። ትናንትናና ዛሬ ሰፈሩን ከበውታል። እኔ ራሴ በየሰፈሩ መንከራተት በጣም ነው የሰለቸኝ። አይዞ ሲምባ፣ እኔ በፈጣሪ ሁሌም እምነት አለኝ። እመነኝ፣ እኔ ለአንተ ሳልጸልይ ያደርኩበት ቀን የለም። እውነት ስለ እኔ ይህን ያህል የምትጨነቅ ያልመሰለኝ። ለምንድን ነው ሁልጊዜ ሳውራ ነገሩን ወደ ሌላ የምትወስደው? ወዴት ወሰድኩት? በልበል፣ አሁን ምግቡን በላ። ቶሎ መሄድ አለብኝ። እዚህ ትንሽ ብትቆይልኝ ደስ ይለኛል። ነው ሌላ ነገር አስቤ አይደለም። ድሮስ ለሌላ ለምን ነገር ይሆናል? አላውቅም። ታውቂያለሽ፣ አንቺና ልጄን ሳይ ብቻ ነው ተስፋ እንዳለኝ የሚሰማኝ። አይዞ፣ አቶ ለይኩን ያንተን ጉዳይ ቶሎ እንደሚጨርስ ያወራ ሰምቼዋለሁ። ምን አውቃለሁ። እና ለይኩን በቃ ድርጅቱ ምንም ተስፋ የለውም እያልከኝ ነው? ትናንትና የሂሳብ ሰራተኞችን ሰብስቤያቸው ነበር። የሁላችንም ትኩረት እኮ እዚህ ላይ ሆኖ ድርጅቱን ረሳ ነው እንዴ? ኑሐሚን፣ እኛ ምን ጥፋት አለብን? ከሁሉ በላይ እኮ ህይወት ይቀድማል ብለን እኮ ነው። በዚህ ጉዳይ ላይ ሁሉንም ሰው ሰብስቤ ማናገር ይገባኝ ነበር። ግን ደግሞ እኔና አንቺ ኑሐሚን ባለችበት ቢወሰን መልካም ይመስለኛል። ለይኩን ብቻ ሆቴሉን ስለመሸጥ እያወራ እንዳይሆን። ሆቴሉም ተሽጦ የድርጅቱን ኪሳራ ከሸፈነ ነው ዋናው። ከዚህ መከራ መውጣታችን ነው። ደግሞ በድጋሚ ከዜሮ መጀመር አያቅተንም። ያው የልጆቹ ሞራል እንዳይጎዳ ብዬ እንጂ እኛስ ራሱ ከዜሮ አለ የጀመርነው። እኔ ምን ለይኩን ረስማ ምን ስለናሰብኩት ግን ይሄን ሀሳብ ተው እንደውም ይቅር። ምን አስበሽ ነው? ይቅር አልኩ እኮ ለይኩን። ኧረ በፍጹም የማይሆን ነገር ነው ያሰብኩት። ሮማንን ለምን አጠይቃተን ብለሽ ልጠይቅ ይፈልገሽ ነው? ያው የሕክምና ወጪ እያለባት እንደዚህ የአይነት ነገር ማሰብ የራሱ ብልግና ነው። ሁላችንም እኮ ሀሳባችን እዚህ ላይ ሆነ። ቢያንስ ግማሻችን እንኳን ሀሳባችን ድርጅቱ ላይ ቢሆን አሪፍ ነበር። ኑሐሚን፣ ደግሞ እያወቅሽ ያሳለፍነውን ጊዜ በህይወት እንኳን እንቆያለን ብሎ ማናሰብ። እሱስ እውነትሽን ነው። ቢያንስ ትልቅ ህይወት አትርፈናል። ፋኖ ምን ሆነሃል? ባንዴ ጉስቁልቁል ብለሃል እኮ። አንቺም እኮ ከሰውነት ተራ ወጥተሻል። እውነት ግን ይሄ ነገር ለኛ ይገባ ነበር? የተፈራ መታሰር ስለሰማን ልንደሰት እንጂ እኮ ልናዝን አይገባም። አንቺ ነፃ ብትወጪ ነበር ለኛ ሙሉ ደስታ የሚሆነው። ቢያንስ ፈጣሪ ጠላታችንን ጥሎልናል። ለኛ ያልኩ ትልቅ ድል ነው። በመጨረሻም በእኛ ላይ ተስፋ ቆረጥሽ ማለት ነው። ፋኖ እውነቱን ለመቀበል ሞክር። ፈጣሪ ወይም የኔና ያንተን ነገር አልፈቀደም ይሆናል። ፈጣሪማ ፈቅዶት ነበር። እኛው ራሳችንን ያበላሸ ነው። አንተ ምን አደረክ? ሁሉንም ስህተት የሰራሁት እኮ እኔ ነኝ። ቆይ እኔ የምልሽ ተፈራን ባናግረውስ? ማለት ያን ነገር አውቀሽው እንዳላደረግሽ እሱ ይመሰክርስ? ተፈራ የቀረጸው ቪዲዮ እስካሁንም መርማሪዎቹ ጋር አልደረሰም ማለት። ስለዚህ ፋኖ እባክህ ዝም ብለሽ አዳምጪኝ። ይኸውልሽ የተናገርሽውን ቃል በሙሉ ትቀይሪያለሽ። በቀይርም እኮ ምንም ለውጥ አያመጣም። እንዴት ነው ለውጥ የማያመጣው? ተፈራ ያንን ቪዲዮ አሳልፎ ሰጥቶብኛል።
ፍርድ ቤት ስቀርብ ደግሞ ያ ቪዲዮ መውጣቱ አይቀርም። ይሄ ተረከመ ታስሮ ማይተውንም ማለት ነው አይደለ? ይልቅ እኔ ደስ እንዲለኝ ራስን ቀይርና አዲስ ህይወት ጀምር። ከእናት ጋርም ተታረቅ። በፈጠረሽ አምራን ድጋሚ እንደዚህ የምትይ ከሆነ ሁለተኛ አንቺ ለመጠየቅ እዚህ ድረስ አልመጣም። እንደውም አትምጣ። ምን ማለት ነው አትምጣ ማለት? እኔ ገና ካሁኑ አንተ መርሳት ጀምሬያለሁ ፋኑ። አንተ መርሳት ጀምሬያለሁ? በፍቅራችን ተስፋ ቆርጫለሁ እያልኩ ነው። አውቀሽ ወደዚህ እንዳልመጣ ፈልገሽ ነው አይደል? አይደለም፣ በትክክል እየተሰማኝ ያለውን ነገር ነው እየነገርኩ ያለሁት። በቃ ፋኑ፣ የኔና አንተ ነገር አብቅቷል። በቃ እኔን እርሳኝ። የራስን አዲስ ህይወት ጀምር። አምራን እባክሽ። ቆይ ምን አይነት ፈተና ነው የገጠመኝ? ምን አይነት ፈተና ውስጥ ነው የገባሁት? ቆይ እኔ ስንት ጊዜ ልሰበር? ፈጣሪ ለምንድን ነው እያሳየ መልሶ የሚነሳኝ? በፍጹም አምራን፣ እኔ መቼም ባንቺ ተስፋ አልቆርጥም። እንደምንም ብዬ ከዚህ ቤት ውስጥ አስወጣሻለሁ። ግን እስከዛ ድረስ ያለ አንቺ እንዴት እንደምሆን አላውቀውም። እባክህን ፈጣሪ የሆነ ጽናት ውስጠኝ። አቤት፣ ይግቡ። አቤት፣ ተቀመጥ። ጥሩ ሰው መሆንሽን ባይኔ አይቻለሁ። ለዚህ ነው ድጋሚ አባዬን ጉዳይ እንድታይልኝ የመጣሁት። ለምን እንዳሳብ አባት እጁን ሰጥቶ ጉዳዩን አናይለት? ቀላል ነው። የት እንዳለ ብቻ ንገረኝ። እሱን አላውቅም። ከእኔ ጋርም ከተገናኘን በጣም ቆይተናል። እና እያሸኝ የምረዳህ ይመስላል? አባዬ ወንጀል ሰርቷል። ይህንን አልክድም። በሻጠቦና በኢንስፔክተር ዳዊት ግድያ ግን እጁ የለበትም። ነፃ ሰው ከሆነ ለምን ራሱ ቀርቦ አይከራከርም? እኔው ማስረጃ ጭምር እያመጣው የተከራከርኩለት ነው አይደለ? ለምን ኮማንደር በሉን አታወጣቸው? እሱ አሁን በዛው ቀን እንደጸና ነው። ያንን የድምጽ ቅጂ አባት አስገድዶት እንደቀዳሚ እየተናገረ ያለው። በእርግጥ አባዬ አስገድዶታል። ስለዚህ አንተም እያመንክ ነው? እና እሱን መንገድ ካልተጠቀምን እንዴት እውነቱን ሊያወጣው ይችላል? ሰውየው እኮ በሉን ነው። በተመሳሳይ መልኩ ኢንስፔክተር ዳዊትን ማስፈራርቶት ነበር ማለት ነው። የውሸት ቃል እንዲሰጥ ካደረገው በኋላ ገደለው። አባዬ ዳዊትን አልገደለው። የሸጠቦም ገዳይ አይደለም። ይኸውልሽ አባዬ አስቦበት ሰው አይገለም። ለምንድን ነው የማትረዱኝ? ዳግም ተረጋጋ። እንድረጋጋ ከፈለግሽ እርጂኝ። ይኸውልሽ አንቺ ጥሩ ሰው እንደሆንሽ አውቃለሁ። ምናልባትም ከፈጣሪ ቀጥሎ አንድ ተስፋ አንቺ ነው ያለሽ። ረጋ በል እንጂ ዳግም፣ በጣም ስሜታዊ እየሆንክ ነው። እባክሽ ተረጋጋ አትበይኝ ኮማንደር። አባዬ ምን አይነት ችግር ውስጥ እንዳለ እኮ ስለማትረጂው ነው። ይልቅ አባት እጁ የሚሰጥር ነው። ጉዳዩን እዚሁ ነው መከታተል ይሻላል። ደግሞ ተደራራቢ ወንጀሎችም እንዳሉበት አትርሳ። መጀመሪያ ከሻጣቦ ወንጀል እንዲነጻ አድርጊው። ከዛ ራሴ አንጠልጥዬ አምጥቼ እሰጥሻለሁ። ስለዚህ እኔንም አላመንከኝም ማለት ነው? ይሄ የማመንና ያለማመን ጉዳይ አይደለም። አባዬ ፍትህ ለማግኘት በጣም ደክሟል። አምናቸዋለሁ ያላቸው ሰዎች ራሱ አሳልፎ እስከ መስጠት ድረስ ደርሰዋል። ይኸውልህ እኔ እንደነዚህ አይነት ሰዎች እንዳልሆንኩኝ አረጋግጥልሃለሁ። እንግዲህ መረጃዬን ተቀበይኝና የሻጣቦና የኢንስፔክተርን ገዳይ በቁጥጥር ስር አውዩ። ልክ ሁለቱም ታስረዋል፣ ግን የታሰሩት በሌላ ነገር ነው። እነዚህን ሁለቱንም ክሶች እንድጨምሪባቸው ፈልጋለሁ። ምን አይነት የምስራች ነው እባክህ? እውነት ልጠይቀኝ መጥተህ ነው? መጨረሻ እዚህ እንደሚሆን ነግሬ ነበር። ገና መጨረሻው ላይ መድረስና ነው። ብቻ ሌላ ነገር እያሰብክ እንዳይሆን። በስከ ዛሬው ቆይታችን በደንብ የተረዳህ መስሎኝ ነበር። እመነኝ ከዚህ እወጣለሁ። የዛን ጊዜ ግን እኔን አያድርገኝ። ለመሆኑ አምራር ምንድን ነው ያደረካት? ያቺ ልጅ ደፋር ልትሆን ትችላለች፣ ግን ደግሞ ጨካኝ አይደለች። ስለ አምራን ለማውራት ነው እዚህ የመጣው? እውነቱን ለመርማሪው ብትናገር ይሻላል። አምራን ነፃ ሰው እንደሆነች በደንብ አውቃለሁ።
ግን እኮ ልጅቷን ስትገድል የተቀረጸው ቪዲዮ ለፖሊስ ሰጥቼዋለሁ። እነሱም ደግሞ በደንብ አረጋግጠዋል። ግድ የለም አምራን እውነቱ ያወጣታል። አንተ ግን እድሜ ልክን ትበሰብሳለህ። ስለዚህ እዚህ የመጣው እኔ ላይ ለመዛት ነው ማለት ነው። አሁን እኮ ያየ መዛቱ ጊዜ እኮ አለፈ እኮ። አሁን እኮ ወደ አክሽን ውስጥ ገብተናል። በቅርቡ ከዚህ እወጣለሁ። ያኔ አንተን ብቻ ሳይሆን ዘር ማንዘርህን እጨርሳለሁ። ሁሉን ጨርሰህ አሁን ያለች ምላስ ብቻ ነች። በእሷ ተጽናና። ወደድክም ጠላህም ድሉ የለይኩም ቤተሰብ ነው። ዳጊ ምን ሆነ ነው እንደዚህ የከፋ? የአባቴ ነገር ተስፋ አስቆራጭ ይሆናል። ጭራሽ እጁን ቢሰጥ ይሻላል አለች። ሲምባ እኮ ነፃ ሰው ነው። ደግሞ ሁሌም እውነት ነው የሚያሸንፈው። በአንድ በኩል አባቴ እየተፈለገ፣ በአንድ በኩል ደግሞ የኔጩና በሞትና በህይወት መካከል ነች። ዳጊ ሁሉም ነገር ጥሩ ይሆናል። ሲምባም ነፃ ይወጣል፣ ጩናም ደግሞ ይሻላታል። አሁንስ በሁለቱ በጣም የተጨነቁ፣ ተስፋ እየቆረጥኩ። እኛ ብዙ ነገር አልፈናል፣ ደግሞ ይሄንንም እናልፈዋለን። አንተ ብቻ ጠንከር በልሽ። ደግሞ ቡና ትፈልጋለህ? ላምጣልህ? አይ ይቅርብ። ብቻ የኔን ጩና በሞት አባዬን ደግሞ በእስር እንዳላጣችሁ በጣም እየፈራሁ። ተው ዳጊ እባክህ እንደዚህ አትበል። አሁን ያ ክፉ ሰውዬ ታስሮ ደስ ብሎናል። በቀጣይ ደግሞ ጩናም ደህና ሆና ሲምባም ተፈቶ አምራንም ሞታ ደስተኛ እንሆናለን። አይዞ ጠንከር በልሽ ዳጊ። እሺ ጥሩ ነው። ግን ዛሬ የጠበኩት ፍትፍትሽን ነበር። አንቺ በቃ ይወጣ አቃጠልሽ። አንተ ከፍትፍቴ እውነትም ሱስ ይዟል ማለት ነው። እውነት ለመናገር ትልቋ ሱስ አንቺ ነሽ። ፍትፍቱ ቢመጣም ባይመጣም ትልቋ ሱስ አንቺ ነሽ። እኔ እኮ ድንገት የሆነ ቦታ ሲሄድ እኮ በዚሁ ሰላም ልበል ብዬ ነው የመጣሁት። ስለዚህ አንተ ጋር አይደለም የመጣሁት እግረ መንገዴን ነው የመጣሁት እያልሽ ነው? አዎ ምን ነው ብቻህን ስትሆን ግን በቃ በጣም መውጥማጣ ሆናል አይደል? እኔ የምልሽ ለምን አብረን ወጣ አንልም? በእናትሽ እዚህ መሆኑ ለእኔ በጣም ሰልችቶኛል። በልበል አርፈህ ተቀመጥ እንዴ። ዳጊ አንተን ጉዳይ ለመጨረስ ላይታች እያለ ነው እንዴ። ደግሞ በዚህ ሰዓት ደግሞ ሌላ ጦስ ታመጣበት ነው። ችግር የለውም እንጠነቀቃለን። እንደውም አብረን ምሳ እንድንበላ ብዬ እኮ ነው። አይሆንም አልኩህ እኮ ሲምባ። እንዴ ምን ሆነሃል? አይሆንም። ለምንድን ነው የማይሆነው? ይኸውልህ ግድ የለህም። ነፃ ስትወጣ አይደለም እራት። በጣም ይቅርታ አድርግልኝ። መጥቼ አልጠየቅኩም። ይገባኛል ዳጊ፣ ያው አንተም እኮ ችግር ውስጥ ነበርክ። የኔ ጩና ግን ተርፍ ይመስላል። በጣም ይቅርታ አድርግልኝ። ማለቴ ያው ትንሽ ስለጨነቀኝ የጠየቅኩ። ተገቢውን ሕክምና እየተደረገላት ስለሆነ አይዞ ይሻላታል። በጣም ነው የማመሰግነው። አንተ ባለውለታችን። እኔ ምን አደረግኩ ብለህ ነው ዳጊ? ያው የሚጠበቅብኝን ስራዬን እኮ ነው የሰራሁት። ደግሞ አታስብሽ፣ አምራን ነፃ ትወጣለች። ሰርጋችሁም ይሰረጋል። እንዴት ነው? ወደ ልትሄጂ ነው? አምራን ጋር ልሄድ ነው። አምራን በዚህ ጊዜ በጣም ልቧ ተሰብሯል። የአምራንም ልብ የዶክተር ፋኑኤልም ቅስም ተሰብሯል። በነገሮች ላይ በዚህ ጉዳይ ሲምባን ለማማከር ወደ እሱ ጋር እየሄድኩኝ ነበረ። በዚህ ጊዜ ግን ሲምባን ማግኘት ጥሩ አይመስለኝም። ብትቀርና አብረን ብንሆንስ? እንዳልሄድ ፈልገሽ ነው ወይስ አብረን እንድንሆን ፈልገሽ ነው? እውነቱን ስነግርህ ናኦሚ፣ ሲምባንም ሆነ ሌላ አደጋ የሚያመጣብንን ሰው ባታገኝ ደስ ይለኛል። ያው ፍርሃትሽን እጋራዋለሁ። በቃ አንቺም አምራን ጋር ቶሎ ደርሰሽ ተመለሽ። ባትሄድ ደስ ይለኝ ነበር። ኖሃ፣ ለጉዳዩ ክብደት እንጂ እኮ እኔ እስከ ሚስቴ መራቅ ፈልጌ ይመስልሻል? ይኸውልሽ ውዴ፣ ልጃችን ከመወለዱ በፊት ነገሮችን ቶሎ ቶሎ ፈጥኜ ማስተካከል ይኖርብኛል የግዴታ። እሺ በቃ ቶሎ ና። እሺ በቃ ቶሎ እመጣለሁ። በያጨርሽ አይደለም ምሳ እራት ትጋብዘኛለህ እያልሽኝ ነው? መሆኑ ካልቀረ በንጋታው ራሱ ቁርስ ብንበላት ነው። ኧረ አንተ ሰውዬ ተው ተው፣ እንደ እድሜያችን እንሁን። እንዴ
ፍቅር ደግሞ እድሜና ገደብ አለው እንዴ? ፍቅር ፋንቱ፣ እኛ ትልልቅ ሰዎች ነን። መወሻሸትም ስሜታችንን መደበቅም ያለብን አይመስለኝም። ይኸውልሽ በፍጹም ከሀሳቤ ላወጣሽ አልቻልኩም። አንቺም እንደኔ ተመሳሳይ ስሜት እንዳለሽ አውቃለሁ። በእርግጥ አልዋሽ፣ እኔም በጣም እጨነቅልሃለሁ። የእውነት በጣም ነው ማስብልህ። ግን ይሄ ነገር ፍቅር ነው። የእውነት ይሄ ፍቅር ነው? አዎ ፍቅር ነው የኔ ውድ። በመጨረሻ ልብሽን አሸንፌዋለሁ። ኧረ እባክህ ጭራሽ ራስን እንደ ጀግና እየቆጠርክ ነው አይደል? አንቺን የመሰለ ቆንጆ በፍቅር መጣል ያው አንበሳን ከመጣል አይተናነስም። እውነት አሁንስ ከልቤ ነው ያሳከኝ። ቆይ ምንድን ነው እንደዚህ የሚያንተከትክሽ? ምሳሌህም አንተ ራስን በጣም ነው የምታስቁት። እኔ ግን ሆን ብለሽ በፈገግታሽ ልትበቀኝ ያሰብሽ ነው ይመስለኝ። ቆይ አንተ ይሄን ሁሉ ከየት ነው የተማርከው? ከየት ነው የተማርኩት? ከዳግም እንዳለልሽ እሱም እልም ያለ ፋራ ነው። ታውቂያለሽ፣ ዝም ብዬ ስመለከትሽ በወጣትነትሽ የነበረው ውበትሽ ፍንትው ብሎ ይታየኛል። አሁን አርጅተሻል እያልክ ነው? እና ብታረጂ ነው በዘመን የማይጠወልግ አሁን ድረስ ያልከሰመ ይሄን የመሰለ ውበት እስካሁን ያለው። እኔ የምልህ እዚህ ቁጭ ብለህ ስትውል ብዙ መጽሐፍ አነበብክ እንዴ? ንግግሬ በሙሉ ልብ ወለድ ሆነብሽ አይደል? የእውነት ግን መጀመሪያ ሳይክ እንደዚህ አይነት ሰው አልመሰልከኝም ነበር። ምን አይነት ሰው መስለሽ ነበር? እውነት ለመናገር ግን የመጀመሪያ አካባቢ ሳይክ በጣም ፈርቼ ነበር። ከዛ ቀስ እያልሽ ስትለምጂኝ ግን ፍቅር የሆንኩ ሰው እንደሆንኩ ተረዳሽ። የዛሬ ውስጥ ደግሞ ለየት ያለ ነው። መሳም እችላለሁ። አስፈቅደ ነው እንደ መስመው። እውነት ለመናገር ፋራው ልጅ ሳይሆን አንተ ሳትሆን አትቀርም። አሁን አገኘሽ። እንዴት ነሽ አምራን? ደህና ነኝ ነው ሀዬ። አንቺ እንዴት ነሽ? ደግሞ ዜናውን ሰምቼ በጣም ደስ ብሎኛል። ይሄን እኔም ቢልልኝ ታዩ በቃ። እባክሽ እንደዚህ አትበይ አምራን። ሁሉንም ሰው እኮ አንቺን ከዚህ ለማስወጣት የተሻለውን እያደረገ ነው። ከኔ ይልቅ ፋኑኤል ነው የሚያሳዝነው። ለምንድን ነው በቀላሉ ተስፋ የምትቆርጪው? በዚህ ሳምንት መጨረሻ ፍርድ ቤት እቀርባለሁ። እናንተም ዳኛው የሚለውን ነገር ሰምታችሁ ተስፋ ትቆርጡ ይሆናል። እኔ መቼም ተስፋ አልቆርጥም። ከዚህ ወጥተሽ ደግሞ የተጀመረው ሰርግ በሰላም ይቀጥላል። እሱማ ህልሜ ብቻ ሆኖ ቀርቷል። እባክሽ ግድ የለሽም። ያ ተፈራ የሚባለው ጭራቅ ሳትፈልጊ ሰው እንዳስገደለሽ ሁሉም ሰው ያውቃል። ፈለግኩ አልፈለግኩ ፖሊስ የሚያየው ነፍሰ ገዳይ መሆኔን ብቻ ነው። እባክሽን ይሄ ንግግርሽን አቁሚ። ሁላችንም ደግሞ አንቺን ከዚህ ለማስወጣት የተቻለንን እናደርጋለን። በነገራችን ላይ ለዚህ ለተከበረ ቤተሰብ ብዬ ይሄ መስዋዕትነት መክፈሌ ምንም አይቆጨኝም። ልክ ነሽ አምራን። አንቺ ለቤተሰባችን የከፈልሽውን መስዋዕትነት ማንም አልከፈለም። ውለታሽ አለብን። አሁን ያ ተፈራ ስለተያዘ ሰላማችሁን ታገኛላችሁ ብዬ ተስፋ አድርጋለሁ። አንቺ እዚህ ታስረሽ ጩና ደግሞ እዛ ኮማ ውስጥ ሆና እንዴት ነው ደስታ የምናገኘው? እኔ የምልሽ ነው አሁን ጩናዬ እንዴት ናት? ወይኔ ጓደኛዬ እስካሁን ድረስ እንደዚህ ሆና መቅረቷን ላምን አልቻልኩም። አሁንም ምንም ለውጥ የላትም። ሁላችንም በእሷ ጉዳይ ተጨንቀናል። ስለተፈጠረው ነገር በሙሉ በጣም ነው ማዝነው። ያ ተፈራ የሚባል አውሬ ደግሞ የእጁን እንደሚያገኝ እርግጠኛ ነኝ። አልገባኝም። ሁለታችሁ ይቅርታ ናሆሚ፣ ያው ሳናስበው የተፈጠረ ነገር ነው። አልገባኝም። ቆይ ለምንድን ነው ናሆምን እየፈራሽ ያለሽው? ምን ሆናል ሲምባ? ፋንቱ እኮ እናቴ ነች። አንተ ደግሞ የወንድሜ አባት። መቼም የስጋ ዝምድና የለንም አይደል? ቤተሰብ ሆነናል እኮ። ከዚህ በላይ ስጋ ዝምድና አለ እንዴ? ነው እውነቱን ነው። እኔ ከዚህ ምን አለብኝ? ከመጀመሪያውም እዚህ መምጣት አልነበረብኝ። የትም አትሄጂም።
እባክህ ሲምባ የትም አትሄጂም አልኩሽ እኮ። እንደውም ቤተሰብ በጠቅላላ እንዴት እንደምንዋደድ ማወቅ አለበት። ስለምን መፈቃቀር ነው የምታወራው? እኛ አንተን ነፃ ለማውጣት ላይታችን እንላለን። አንተ ግን ነው። ቆይ እኔ ስሜት የሌለኝ ነው እንደሚመስልህ? ስለዚህ ለእኔና ለዳጊ ምንም አይነት ክብር የላችሁም ማለት ነው። በቃ እኔ ከዚህ በላይ መቆየት የለብኝም። ነው ምን እያደረክ ነው? አንተ ራሱ ምን እያደረክ ነው? ቆይ እንዴት በዚህ ሰዓት እንደዚህ አይነት ሀሳብ ይመጣልሃል? እኔ እና እሷ እኮ አሁን አይደለም የምንዋደደው፣ ከድሮም ጀምሮ እንፈላለጋለን። ስለዚህ እንደዚህ ድብቅ ፍቅራችሁን ስታጧጡፉ ከረማችሁ ማለት ነው። እኔ በፍጹም ማመን አልችልም። ናው ነገሩ በጣም እየከበደ ነው። አውቃለሁ እናት እንደሆነች፣ እኔ ደግሞ ከልብ ያፈቅራታለሁ። ቆይ እንጀራ አባት እንዳልሆነ ፈርተህ ነው? ሲምባ ልትመታኝ ነው? ይኸውልህ እኔ በጣም የምወደው አንድ አባት አለኝ። የእንጀራ አባት በፍጹም አያስፈልገኝም። አልገባኝም። ሁለታችሁ ይቅርታ ናሆሚ፣ ሳናስበው የተፈጠረ ነገር ነው። አልገባኝም። ቆይ ለምንድን ነው ናሆምን እየፈራሽ ያለሽው? ምን ሆናል ሲምባ? ፋንቱ እኮ እናቴ ነች። አንተ ደግሞ የወንድሜ አባት። መቼም የስጋ ዝምድና የለንም አይደል? ቤተሰብ ሆነናል እኮ። ከዚህ በላይ ስጋ ዝምድና አለ እንዴ? የተረገምሽ ፋንቱ፣ እንዴት ይህ ነገር ማገናዘብ አቃተሽ? እንዴት ከልጅሽ በላይ ለራስሽ ስሜት ቅድሚያ ትሰጫለሽ? እንዴት ለራስሽ ብቻ ትጨነቂያለሽ? እንዴት ብዬ መሆን አሁን ይቅርታ የምጠይቀው? ቆይ ይሄ ለሲምባ ያለኝ ስሜት እንዴት ነው ውስጤ እንደዚህ ታሞቆ የቆየው? ጉድ! ፈጣሪ እባክህ ነገሮች ከዚህ በላይ እንዳይበላሹ እርዳኝ፣ እርዳታ አይለኝ። የእውነት አምራን በጣም ነው ያሳዘነችኝ። በዚህ ሁኔታ ደግሞ ብቻዋን ልንተዋት አይገባም ነበር። ጋሽ እባክዎትን የሆነ ነገር ማድረግ አለብን። ኮማንደሯ የእሷን ጉዳይ በደንብ እንደምትመረምረው ነግራኛለች። እንግዲህ ፈጣሪ ያግዘን እንጂ ምን ይባላል። ኮማንደሯ እኮ ሲምባ እጁን ካልሰጠ አይሆንም አለች። እኔ ደግሞ በፍጹም እጁ እንዲሰጥ አልፈልግም። አታስብ ልጅ፣ ብቻ እኛ ጋር ያሉትን መረጃዎች አጠናክረን እንያዝ። አባት ነፃ መውጣቱ አይቀርም። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? እኔ አሁን ስልችት ብሎኛል። ሄሎ ኮማንደር። ምንድን ነው ላይኩ? ተፈራ